በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ምሕረት፣ ብዙ ጸጋ፣ ብዙ በጎነት፣ ብዙ ፍቅር የሰጣችሁ ቸርነቱና የፍቅሩን ስራ ያደረገላችሁ በዘላለም ሐሳቡ ከሰማያት ወርዶ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ እኛን ወክሎ መስቀል ላይ በመሰቀሉ ምክንያት ዋጋ የተከፈለለት የዳነ ሕዝብ ያደረገን የዓመተ ምሕረት የዓመተ ሰላም ልጆች ያደረገን ቅዱሳን ቤተሰቦች ያደረጋችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ለዘላለም ስሙ የተወደደና የተመሰገነ ይሁን። እግዚአብሔር ልጆች እንግዲህ ለገና በየዓመቱ ድንቅ ነገር እናደርጋለን። ዘንድሮ እንደ ሰብአ ሰገል የሚል መርሃ ግብራችን ወደ እመቤታችን ቅድስት ድንግል ማርያም ስጦታ ይዘን የምንሄድበት ነው። 140 ዓመት በላይ ዕድሜ ያስቆጠረችውን የወልቂጤ ደብረ ጽዮን ቅድስት ድንግል ማርያምን ማስቀደሻ ወንበር ልናሰራ ተዘጋጅተናል። በጣም ብዙዎቻችን ድንቅ በሆነ ሁኔታ ተሳትፈናል። ጥቂት ይቀረናል እና እስከ ገና ድረስ ያለንን ሁሉ በደንብ አጠናክረን ይህን ስጦታ እንልካለን። እመቤታችን ጌታችንን በመውለድ ትልቁን የገና ስጦታ በቤተልሔም ግርግም ሰጥታናለች። እኛም በመንፈስ ሆነን ልጆቻችን ቤታችንን ይዘን ወደዛ ሄደን በእምነት ስጦታ እንሰጣለን። መቼም በእግራችን ባንሄድም በልባችን ጉልበት ግን እንሄዳለን። ይህንን ትልቅ ስራ ለመስራት ጋብዛችኋለሁ። አንድ ወንበር 27,000 ኢትዮጵያ ብር ነው የሚሰራው። እንግዲህ ይህንን ለመስራት ለማዘጋጀት ስጦታ ለመላክ የምትፈልጉ በ911 41380 ስልኬ ላይ አሳውቁኝ። የቤተክርስቲያኒቱን አድራሻ እና ሙሉ መረጃ ልክላችኋለሁ። ከነ ልጆቻችሁ ስመ ክርስትናችሁ ይጻፋል። እግዚአብሔር እናንተን ቤታችሁን ይባርክ። የእግዚአብሔር ልጆች እንግዲህ ይሄ የጾም ወቅት ስለሆነ ጸሎትን በተመለከተ በዚህ ትልቅ ጾማችን ውስጥ ብዙ ነገር እየተማረን ነበረ ባለፉት ቀናት። ዛሬ የምናየው ጸሎታችንን የምንጸልይባቸው ቋሚ ሰዓታት በቤተክርስቲያናችን በአባቶቻችን የተሰሩና ብዙ ቅዱሳን ጥቅም ላይ የሚያውሏቸው የሚገለገሉባቸውን የጸሎት ሰዓቶች ወይም ሰዓታት ነው የምናየው። እኛም ብንለምዳቸው በቀን ውስጥ ዳዊት አባታችን 7 ጊዜ አመሰግንሃለሁ ስላለው 7 የሚጸልዩ አሉ፣ ከ7 በላይ የሚጸልዩ አሉ። በቀን ከዛም በታች ደግሞ በልካቸው የሚጸልዩ አሉ። እንግዲህ ሕይወት በልምምድ መንፈሳዊ ሕይወት በልምምድ በጣም ያድጋል። ሐዋርያው ጳውሎስ ለጢሞቴዎስ ለልጁ ሲመክረው እግዚአብሔርን መምሰልን ሰውነትን አስለምድ ይላል። ሰውነት መልመድ ያለበት ነገር አለ። ሰውነት ግድ መልመድ ካለበት ነገር አንዱ ጸሎት ነው። ስንፍናን፣ ድካምን፣ ማፋሸክን፣ መታከትን ሰውነታችን ለምዷል አይደል? ደግሞ ይሄው ደካማው ሰውነት በመንፈስ ቅዱስ ታጥቆ ደግሞ መጸለይ እንዲችል ማስለመድ፣ እሳት ላይ አምጥቶ ማስቀመጥ ያስፈልጋል። እሳት ማለት ያው መንፈሳዊ በሆነው ልምምድ ውስጥ ማሳለፍ ማለት ነው ሰውነት። እንግዲህ ዛሬ በእነዚህን 7 የጸሎት ሰዓታት ነው የምናስታውሰው። በቀን ውስጥ 7 ጊዜ ብዙ ቅዱሳን፣ ብዙ አባቶች፣ ብዙ እናቶች ይጸልያሉ። እና እናንተም ብታዩአቸው ቢያንስ እንደው በአንድ የ7ቱን እንኳን ባትፈጽሟቸው የተወሰኑትን ሰዓታት ብንጠቀምባቸው እነዚህን ሰዓታት ስንጠቀም እጃችን ላይ ባለው ስልክ አላርም እየሞላን አቡነ ዘበሰማያት እንኳን ማድረስ ብንችል፣ አባታችንን እንኳን ብንል፣ ወይም ደግሞ ልባችን የሚጨነቅበትን ጉዳይ እንኳን ደጋግመን አንስተን አቡነ ዘበሰማያት ብለን ብናሳልፈው ጸሎት ለመድን ማለት ነው። መቼም በዛም በዚህም ከድምፅ ተጽዕኖ በታች ነን። ጆሮአችን ይሰማል። ኤርፎን አድርገን ብሉቱዝ አድርገን በተለያየ መንገድ ስልኮቻችን ላይ መስማት የምንፈልገውን ነገር እየሰማን እንሄዳለን እና ራሳችን በድምፅ ወይም በተለያዩ መልእክቶች ቢዚ አድርገን ነው የምንውለው ስራ ቦታም ስንሆን። እንደዚህ ከሆነ መንፈሳዊ የሆነው ልምምድ ሰውነታችንን ማስለመድ አይከብደንም። ያኛውን እያደረግን ይሄኛውን ከለመድን በተሻለ ልናደርገው እንችላለን እና እነዚህን 7 የጸሎት ሰዓታት በደንብ እንድታዩአቸው ያስፈልጋል። መጀመሪያው በማለዳ ቃሌን ሰማኝ
በማለዳም በፊት እቆማለሁ መዝሙር 5 ላይ የተጻፈውን ጥቅስ ቃል በመነሻ በማድረግ ከእንቅልፋችን ስንነቃ የምንጸልየው ጸሎት ነው። እንግዲህ እንቅልፋችን የምንነቃበት ሰዓት የተለያየ ቢሆንም ግን በዋናነት 12 ሰዓት ላይ ከጠዋቱ ከእንቅልፋችን ልንነቃ እንችላለን እና ሌሊቱን አሳልፎ ብርሃንን ስለሰጠን አዲስ ቀን ስላመጣ በህይወታችን ስላደረገልን ነገር ደግሞ በእንቅልፋችን ስለጠበቀን እናመሰግነዋለን። ስለ አዲሱ ቀን እናመሰግነዋለን። ስለ መንጋት እናመሰግነዋለን። የምስጋና ጸሎት ብዙ ጊዜ በጠዋት የለመና ሰው የምስጋና ጸሎት ማቅረብ ይገባል። ምስጋና በር ይከፍታል። የድል በር ይከፍታል። የህይወት በር ይከፍታል። የበረከት በር ይከፍታል። ብዙ በሮች ነው የሚከፍተው ምስጋና የማያፈርሰው ምሽግ የለም። የማይነደው ተራራ የለም። ምስጋና መካኒቷን ወላድ እንድትሆን የሚያደርጋት ምስጋና በጣም ትልልቅ ጦርነቶችን በድል እንድንወጣ የሚያደርግ ነው። መጽሐፍ ቅዱስ አብዛኛው ምስጋና ላይ ትኩረት አድርጎ የጻፋቸው ታሪኮች የሚያሳዩን በምስጋና ትልቅ ነገሮች እንደሚሰሩ ነውና ጠዋት ተነስተን በተለይ ሌሊቱ ጸሎታችን ምስጋና ቢሆን ያደረገልንን የተቀበልነውን እየቆጠረን ማመስገን። ከዛ በኋላ 3 ሰዓት እንግዲህ በኢትዮጵያ ሆነን የምናገረው በኢትዮጵያ አቆጣጠር ከጠዋቱ 3 ሰዓት ነው እና 9 ሰዓት ልትሉ ትችላላችሁ። ግን የኢትዮጵያውን ሰዓት አቆጣጠር መነሻ በማድረግ ነው 3 ሰዓት ላይ የምንጸልየው። እንግዲህ ይሄ ሰዓት ብስራተ ገብርኤል በቤታችን የቅድስት ድንግል ማርያም ብስራትን የሰማችበት ሰዓት እንደሆነ ይታመናል። እንደዚሁም ደግሞ አይሁድ ጌታን ለጲላጦስ እንዲገረፍ እንዲፈረድበት ጲላጦስ ፊት ያቆሙትና እንዲሰቀል የተወሰነበት ሰዓት መሆኑን ይህንን በማሰብ ነው ይህን ሰዓት የምንጸልየው። 3 ሰዓት ብዙ ጊዜ የአብዛኛው የቅዱሳን የጸሎት ሰዓት ነው። ስለዚህ እኛም ይህን እያሰብን ስለኔ ስትል ስለኛ ስትል የተሰቀልከው ክርስቶስ ኢየሱስ ብሩክ ጌታችን አምላክ የጌታዬ ምስጋና ይገባሃል ማለት ይገባናል። ጌታችን ባይሰቀል ኖሮ እኮ እኛ ነበር የምንሰቀለው። አሁን ንስሐ ገብተን ንስሐ አባት ከሄደን ካህኑ እግዚአብሔር ይፍታህ የሚለን ጌታ ስለተሰቀለ ነው፣ ስለሞተ ነው። ባይሞት ኖሮ እኮ ሞት ነበር የምንከፍለው። የኃጢአት ደሞዝ ሞት አይደል? በቃ ሁላችንም በሰራነው ኃጢአት መቅሰፍትና እርግማን የተሸከመን ነበር ጉድጓድ የምንወርደው። ንስሐ እንኳን መግባት የቻልነው እግዚአብሔር ይፍታ መባል የቻልነው ይቅር በለኝ ማለት የቻልነው ይቅርታ መቀበል የቻልነው መስቀል ላይ ዘላለም ይቅርታ ለአንዴና ለዘላለም ስለቆመ እና ይሄንን እያሰብን ምስጋና የምናቀርብበት ፍቅሩን የምናስብበት ወደኛ መምጣቱን መውረዱን መወለዱን የኛ ዘመደኛ ቤተሰብ መሆኑን በማሰብ ምንጽናናበት ብቻችንን እንዳይደለን የምናስብበት ምንበረታበት የጸሎት ሰዓት ነው። ይሄንን በማሰብ መጸለይ 3 ሰዓት ይሄን አስበን ደግሞ የራሳችን ደግሞ ጉዳዮች የጨመርን በጸሎቱ ላይ ማሰብ ነው። ከዛ በኋላ 6 ሰዓት ላይ ያው ቀትሩ ወይም 6 ሰዓት ጌታችን መስቀል ላይ የተሰቀለበት ሰዓት ነው። ይሄ በጣም ትልቁ ሰዓት ነው። በቀን የሚወረወር ፍላጻ ብለው ቅዱስ ዳዊት የተናገረው ከባድ አጋንንታዊ ጥቃት አለ በሰው ላይ የሚወረወር እኩለ ቀን ላይ የሚወጣ ይህንን በቀን ከሚወረወር ፍላጻ ከአደጋና ከቀትር ጋኔን አትፈራም ብሎ በልዑል መጠጊያ ስለሚኖር ሰው ይናገራል ዳዊት አባታችንና ይህንን የቀን ፍላጻ ወይም ጦር የመከተልን ጌታችን መስቀል ላይ ሆኖ ነው። አጋንንት ወይም ደግሞ ጠላት ወደ ሰው ልጆች የሚወረወረውን ብርቱ የሞት ቀስት የሰበረበት ሰዓት ነው። መስቀል ላይ በተሰቀለ ጊዜ እጆቹ በተቸነከሩ ጊዜ ይህንን እያሰብን እና እያመሰገንን መገረፉን፣ መታመሙን፣ መጎተቱን 14 ጊዜ መውደቁን፣ መቸንከሩ፣ ራቁቱን መሰቀሉን እያሰብን የምናመሰግንበት ፍቅራችንን የምንገልጽበት ምናለቅስበት ምንገረምበት ምንደሰትበት እንደገና የራሳችንን ጉዳይ እዚህ መስቀል ውስጥ ከተን በፊቱ የምናቀርብበት ሰዓት ነው። ከመስቀሉ ሐሳብ ጋር ሆነን ስንጸልይ ጸሎታችን ይሰማል። የመስቀሉ ሐሳብ ትልቁ አምላካዊ አጀንዳ ነው። ትልቁ እግዚአብሔር የሚራራበት እግዚአብሔር ሰዎችን ያየበት እግዚአብሔር ሰዎችን የወደደበት ስለሆነ እግዚአብሔር ፊት ይሄ ጸሎት ሲቀርብ በትልቁ ዋጋ የሚሰጠው ጸሎት ነው እና በጾም ሰዓት ጸሎተ ቅዳሴ ሲገባ በሰዓት ይገባል እና
ይሄ ጸሎት ሰዓታችን ነው። ሌላው 9 ሰዓት ላይ የምንጸልየው ጸሎት ነው። ይሄ አራተኛው ነው። 9 ሰዓት ላይ የምንጸልየው ጸሎት ጌታችን ነፍሱን ስለኛ አሳልፎ የሰጠበት ሰው ገነት እንዲወርስ ገነት የተከፈተበት ለወንበዴ ገነት የተሰጠበት እና ትልቁ ረፍት ትልቁ ሰንበት ክርስቶስ ወደ ዓለም መጥቶ ለዓለም ረፍት የሆነበት እና ነፍሱን በመስጠት ነፍሳችን በሲኦል እጅ ሳይሆን በእግዚአብሔር አብ እጅ እንድትቀመጥ በእግዚአብሔር ወልድ በኢየሱስ ክርስቶስ እጅ በእግዚአብሔር እጅ ላይ እንድትቀመጥ የሆነበት ሰዓት ስለሆነ ምስጋና እናቀርባለን። በዚህ ሰዓት ቅዱሳን መላእክት ለአገልግሎት ይፈጠናሉ። የሰው ልጆች የሚያቀርቡትን ልመና ያሳርጋሉ። በሐዋርያትም ስራ ላይ እንደዚሁ ጴጥሮስና ዮሐንስ ለጸሎት ወደ ቤተ መቅደስ የሄዱበት ሰዓት ነው። ይህ ሰዓት የሐዋርያት ሥራ ምዕራፍ 3:1 ትልቅ ራእዮችን የተመለከቱበት ሰዓት ነው። ሐዋርያ እነ ቆርኔሌዎስ ትልቅ ሰዓት ነው። ይሄ ትልቅ የራእይ የተመስጦ ሰዓት ነው 9 ሰዓት እና አባቶቻችን ቅዱሳን የመሰጡበት ሰዓት ነው። 9 ሰዓት ላይ የምንጸልየው ጸሎት ይህንን ሁሉ ታሳቢ አድርጎ እኛም ወደ ሰማይ ልባችንን የምናስገባበት ጉዳያችንን የቤታችን፣ የልጆቻችን፣ የትውልዳችን፣ የሀገራችን፣ የመንግስታችን በአጠቃላይ በምድር ላይ ያሉት ነገሮች ሁሉ በእግዚአብሔር ፊት የምናስቀምጥበትና የምንማጸንበት ቅዱስ ሰዓት ነው 9 ሰዓት። 11 ሰዓት ጌታችን ወደ መቃብር መውረዱን እያሰብን የምንጸልይበት ነው እና ይሄ ሰዓት ትልቁን ጥልቁን ፍቅሩን የምናይበትና የምንገረምበት ነው። በዚህ ሰዓት የእኛም ልብ ተከፍቶ የሞተልንን ልባችን ውስጥ የምናኖርበት ሰዓት ነው። በልቤ ውስጥ ግባ የምንልበት ሰዓት፣ በልቤ ውስጥ ደር ጌታዬ፣ በተዋቀረ የድንጋይ መቃብር እንደተኛ እኔም ግባ፣ እኔም ድንጋይ ልብ ውስጥ ግባ የምንልበት። አያችሁ፣ ያ የተዋቀረ የዓለት መቃብር የእንግዶች መቃብር ነበር። አሁን ግን ዛሬ ብትሄዱ ቅባ ቅዱስ የሚቀባ ዓለም ተሰልፎ የሚስመው የተቀደሰ ቦታ ሆኗል። እሱ ገብቶ ስለወጣ ማለት ነው። እሱ ገብቶ እዛ በትንሣኤ በክብር ስለተነሳበት እሱ ልባችን ውስጥ ሲገባ እኛም በክብር የምንደምቅበት፣ በብርሃን የምናጌጥበት፣ ታሪካችን ሕያው የሚሆንበት፣ በእውነት የምንቀደስበት፣ በእውነት እንደ ቅባ ቅዱስ በጎ ማዛ የሚኖረን እንሆናለን እና 11 ሰዓት ላይ ስለ ልባችን መጸለይ አለብን። ወደ ልቤ ግባ ወደ መቃብር እንደገባ ኒቆዲሞስ ዮሴፍ ቅዱስ 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 ኃያል ማትሞት እያሉ ወደ መቃብር እንዳስገቡ ዛሬም የሚሰብከው ሰባኪ የሚዘመረው ዘማሪ ልቤ ውስጥ ያስገባ፣ ልቤ ውስጥ ደር እያለን የምንጸልይበት እንዲሆን እመክራለሁ። እግዚአብሔር ልጆች በሰዓት ሌላው ያው በምሽት የምንጸልየው ጸሎት ነው። ከምሽቱ 3 ሰዓት ላይ ሰዓታችን መጠን በተቻለ መጠን የማይደክመንን ሰዓት ማንዝልበት፣ ብዙ ማንጠግብበት፣ እንቅልፍ ለን ሰርተን ደክመን ልክ ስንጨርስ ከሚሆን በተቻለ መጠን ለጸሎት ቅድሚያ ሰጥተን ማታ ላይ ወይ 3 ሰዓት ወይ 2 ሰዓት ላይ መጠን የምንጸልየው ጸሎት ነው። የመኝታ ሰዓት የነዋም ሰዓት ነው። በዚህ ሰዓት እግዚአብሔር አምላካችንን አመስግነን በሰላም ስለዋለን፣ በሰላም ስላሳደረን፣ እንዳሳደረን በሰላም ስለዋለን እናመሰግነዋለን። ስለ ቀኑ ኃጢአታችንን ይቅርታን ጠይቀዋለን። ምስጋና ቀርበን የራሳችን ጸሎት ጨምረን እንጸልያለን። ሌላው የበረታን ስንመጣ ደግሞ መንፈቀ ሌሊት ላይ ተነስተን 6 ሰዓት ላይ መጸለይ ባለፈውም ተምረናል። ሌሊት መጸለይ በጣም ትልቅ ጥቅም እንዳለው፣ ይሄ ደግሞ ጌታችን የተወለደበትን ሰዓት እያሰብን ነው የምንጸልየው መንፈቀ ሌሊት። እንዲሁም ደግሞ ጌታ የተጠመቀበትም ሰዓት እንደዚሁ ሌሊት ነበር። እነዚህን በማሰብ የአጋንንትን ስራ የምንዋጋበት፣ ቤታችን የምንቀድስበት፣ ቤታችን በብርሃን እንዲጠበቅ የምናደርግበት ሰዓት ነው። እነዚህ ጸሎት ሰዓታት እንግዲህ በጋራ የምናደርጋቸው ቢሆኑም ግን ከዚህም ጨምሮ መጸለይ የሚችል ሰው ካለ መጸለይ ይችላል። እነዚህን ሁሉ ግን በአንዴ ካልፈጸምኩም ብሎ ደግሞ መታገል ሳይሆን ቀስ እያሉ መለማመድ ያስፈልጋል። በቀን አንዴ ብቻ የምንጸልይ 2 3 እስከ 1 ወር ድረስ በ1 ወር ጊዜ ውስጥ 4 ማድረግ፣ በሁለተኛ ወር ደግሞ 5 ማድረግ እያለን 7 ከዛ በኋላ በየሰዓቱ ልንጸልይ እንችላለን። እጃችን ላይ ባለው ስልክ አላርም እየተቀሰቀስን የጌታችንን ስም እየጠራን በጸሎት ልንበረታና ከአምላካችን ጋር በመንፈሳችን ሕያው ሆነን ልንቆይ እንችላለን። ይህንን
ተለማመዱ። እንግዲህ መንፈሳዊነት መለማመድ ነው፣ ቅዱስ የሆነ ልምምድ ነው። ይህንን በማድረግ በርቱ። በተቻለ መጠን ደግሞ ቤተክርስቲያን ለመሄድ ጸሎት መጸለይ፣ በጋራ ቤተክርስቲያን ቅዳሴ ሰዓት ላይ መሄድ፣ የጋራ ጉባኤዎች ሲሆኑ መሳተፍ፣ አብሮ ማህበረ ምጽዋም ካላችሁ ሄዶ መጸለይ፣ አብሮ በጋራ መጸለይ ደግሞ በጣም ትልቅ ኃይል አለው። ሰው 2 እና 3 ሲሆን ነገሩን እግዚአብሔር እንደሚሰማው ተናግሯል። አከናውነዋለሁ ነው የሚለው። አንድን ጉዳይ 2 እና 3 ሆናችሁ ብትስማሙበት በፍቅር ስለሚጸለይ፣ ቤት ውስጥም ስንጸለይ ደግሞ በጋራ መጸለይ ከልጆቻችን ከትዳር አጋራችን ጋር ያላገባንም ከእህቶቻችን ጓደኞቻችን ጋር በጋራ የጸለይን መተኛት መነሳት፣ ይህም ትልቅ በረከት አለው። ብዙ እንደተማርንበት ተስፋ አለኝ። እግዚአብሔር ባርካችሁ። እስቲ ኮሜንት አድርጉ፣ ጻፉ። ምን አስተማራችሁ እግዚአብሔር? ይህንን ነገርም ተለማምዳችሁት ያላችሁትም እንዲስቱ ዝም ብሎ ልምዳችሁን አካፍሉን። ከላይ ያሳሰብኩትን የወንበሩን ማሳሰቢያ አትርሱ። እግዚአብሔር በጎ ፈቃዱ ቅዱስ ሐሳቡ ይህን ትምህርት ሰጥቶናል። ምስጋና ይገባዋል። እግዚአብሔር የአምላካችን ቸርነት፣ የመንፈስ ቅዱስ ብርሃን፣ የእመቤታችን ጸሎት፣ በረከት፣ የምሕረት ጥበቃ አብሮን ይሁን። ቄስ አሸናፊ ገብረማርያም ነኝ። ሰላም